ጥላ እናመጣለን፣ ጥላውን እንገለገልበታለን፣ አርጅቶ ይጣላል። እነዚህ ግዑዛን መስዋዕቶች ናቸው። ሻማውን እናበረዋለን፣ እኛ በእግዚአብሔር ፊት እንከብርበታለን። ሻማው ግን በርቶ ቀልጦ ይጠፋል። ለጽድቅ የሚበቃ ሻማ የለም። ክርስቶስ በመስቀል ላይ ያሳየውን ታላቅ ርኅራኄ ማሳየት ይፈልጋል። ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነፃነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ይህንን ታላቅ ሕዋሳቶቻችን በሙሉ ከእግዚአብሔር የተገኙ ናቸው። ማንም ሰው ማመልከቻ አስገብቶ አፍንጫዬን እዚህ ጋር አድርግልኝ፣ ዓይንን ግን እዚህ ጋር አድርግልኝ ብሎ እንዲህ ባለ ማመልከቻ የተፈጠረ የለም። የፈጠረን እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ። ብዙ ወጣቶች ይመለከታሉ። አንድ ነገር አስባችኋል? እስቲ ዓይናችን ሁለቱ ከኋላ ቢሆን ያምራል? መልሱልኝ። ያምራል? አያምርም? እንደማያምር በምን አወቅን? በምን አወቅን? እዚህ ጋር ተቀመጠ። እዚህ ጋር ስለተቀመጠ ያምራል። እዚህ ጋር ባይቀመጥ እንዴት አያምርም አለን? አያችሁ፣ ይሄ እግዚአብሔር በውስጣችን ያስቀመጠው የስጦታው ታላቅነት ነው። ለዚህ ነው ዳዊት ስለገባው ግሩምና ድንቅ ሆኜ ተፈጥሬአለሁና አንተን ለዘላለም አመሰግናለሁ አለ። ወንጌል መቼም የሁሉ ዘውድና አክሊል ስለሆነ መቅረት ስለሌለበት ብቻ ነው ጥቂት ደቂቃ ከኔ ጋር የምንቆየው። ደግሞ እግዚአብሔር በዚህ ሰዓት አሁን በዚህ ሰዓት ደግሞ ቅድም በላይ ከወንጌል በኃይሉ በኩል የነገረናል። አሁን ደግሞ በዚህ ሰዓት ምን ሊነግረን ፈልጓል? እግዚአብሔር በየሰከንዱ እኛን መመገብ የሚፈልግ አምላክ ነው። መጋቢያችን ነው፣ ፈጣሪያችን ነው እና መኖራችንን የሚፈልግ አምላክ ነው። ከዚህ አንጻር ምን ይነግረናል የሚለውን አንድ ሁለት ሶስት ሀሳቦች ብቻ ለማየት ሻችን ነው። ሐዋርያው ቅዱስ ጳውሎስ በሮም ላሉ ክርስቲያኖች እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው እና ከዚህ ሀሳብ ነው ሕያውና ቅዱስ መስዋዕት የሚል ያነሳ ነው። ስለ መስዋዕት ብዙ መናገር አንችልም፣ ጊዜ ስለሌለን። በጣም ሰፊና ጥልቅ ትምህርት አለው። በተለይ በዚህ በብሉይ ኪዳን ዘመን ከ14 አይነት በላይ መስዋዕቶች ለእግዚአብሔር ይቀርቡ ነበር፣ ለመቅደሱ ይቀርቡ ነበር። እያንዳንዳቸው የተለያዩ ናቸው። የሰርክ መስዋዕት፣ የማስተስሪያ መስዋዕት፣ የኢዮቤልዩ የበዓል መስዋዕት አለ። እያንዳንዳቸውን እስራኤል እንዲያቀርቡ ይገደዳሉ። በተለይ በዓመት 3 ጊዜ በእግዚአብሔር ፊት የግዴታ መስዋዕቶች ነበሯቸው። እነዚህ ግዴታ መስዋዕቶች የተለዩ ናቸው። እግዚአብሔር በሙሴ አማካኝነት በፊቴ ባዶ እጃችሁን አትታዩ የሚል አምላካዊ ትእዛዝ አቅርቦላቸዋል። ከዚህ የተነሳ ከእንስሳቶቻቸው መካከል መርጠው ለእግዚአብሔር የሚያቀርቧቸው አሉ እና የመስዋዕትን ጉዳይ ስንመለከት ጠቅለል አድርገን ስናይ በሁለት ይከፈላል። አንደኛው ሕያው መስዋዕት ነው። ሁለተኛው ግዑዝ መስዋዕት ነው። ግዑዝ መስዋዕት የሚባለው ዕጣኑ፣ ጧፉ፣ ዣንጥላው፣ ሻማው፣ ለቤተክርስቲያን የምናመጣው ገንዘብ፣ ይህ የምንመለከተው ሻማ፣ መቋሚያው፣ እነዚህ ነገሮች እግዚአብሔር ይጠቀምባቸዋል። ግን ግዑዛን መስዋዕቶች ናቸው። እናቀርባቸዋለን ለእግዚአብሔር። እኛ የምንጸድቅባቸው፣ እነሱ ለጽድቅ የማይበቁ ናቸው። መቼም መቋሚያ ለጽድቅ ይበቃል ብሎ የሚገምት ማንም ሰው የለም። እንገለገልበታለን፣ ወይ ይሰበራል ወይ አርጅቶ ይጣላል። በቤተክርስቲያንም ያለ ጥላ እናመጣለን፣ ጥላውን እንገለገልበታለን፣ አርጅቶ ይጣላል። እነዚህ ግዑዛን መስዋዕቶች ናቸው። ሻማውን እናበረዋለን፣ እኛ በእግዚአብሔር ፊት እንከብርበታለን። ሻማው ግን በርቶ ቀልጦ ይጠፋል። ለጽድቅ የሚበቃ ሻማ የለም። አሁን ሰዎችን ግን እግዚአብሔር ቅዱስ ጳውሎስ የሚለው ሕያው መስዋዕት እንዲሆኑ፣ የሚጸድቁ መስዋዕቶች እንዲሆኑ፣ በእግዚአብሔር ፊት የሚከብሩ መስዋዕቶች እንዲሆኑ፣ እንደ ባሪያ ሳይሆን እግዚአብሔርን እንደ ልጅ እንዲያገለግሉት ይፈልጋል አምላካችን እግዚአብሔር። ከዚህ የተነሳ ቅዱስ ጳውሎስ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። በተለይ ሐዋርያው የክርስትናን መሰረታዊ ትምህርት ጠቅለል አድርጎ ካብራራ በኋላ ሮሜ መልእክት ምዕራፍ 1 እስከ 11 ያለው 11ዱ ምዕራፎች እግዚአብሔር ለቤተ ክርስቲያን የሰጠውን መዳንና ጸጋ የሚያሳይ ነው። የሰው ልጅ በራሱ ድካምና ጥረት መጽደቅ እንዳልቻለ፣ ያለ እግዚአብሔር ሰው መሆን መዳን እንደማይችል፣ ያለ እግዚአብሔር ጸጋ በራሱ ጽድቅ ማምጣት እንደማይችል
በሚገባ ካብራራ በኋላ ከምዕራፍ 12 ጀምሮ አንድ ክርስቲያን በመጀመሪያ ክርስቶስን እንዴት መቀበል እንዳለበት፣ ክርስቶስን ከተቀበለ በኋላ ከዚያ ደግሞ በእርሱ እንዴት መመላለስ እንዳለበት ተመልከቱ። ኦርቶዶክሳዊ መዳን ትምህርት እነዚህ ሁለት ነገሮችን ያቀፈ ነው። በወንጌል እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ይሄ ስለ ጋብቻ የተነገረ ብቻ ሳይሆን ስለ እምነትና ስለ ጸጋና በፍቅር ስለሚሰራ እምነት እነዚህ ሁለቱን አንድ ያደረገ እግዚአብሔር ነው። ኦርቶዶክሳዊ የጸጋን የመዳንን ትምህርት እነዚህ ሁለት ነገሮችን የሚጠቀልል ነው። የእግዚአብሔርን እንዲሁ ከእኛን ከመውደዱ የተነሳ ጠላቶቹ ሳለን ለእኛ የሰጠን መዳን እሱ ጸጋ ይባላል። ለእርሱ እኛ የምንሰጠው ምላሽ ደግሞ በፍቅር የሚሰራ እምነት ነው። እነዚህ ሁለት ነገሮች ይፈለጋሉ በኦርቶዶክሳዊ ትምህርት። ከዚህ የተነሳ እንዴት መመላለስ እንዳለብን በምዕራፍ 12 ጀምሮ ቅዱስ ጳውሎስ ያስረዳል። ምክሮቹ በጣም አጭርና በርኅራኄ የተሞሉ ናቸው። የአዲስ ኪዳንን መንገድ በአስደናቂ ሁኔታ የነገረን አጭር ነው፣ በርኅራኄ የተሞላ ነው። ርኅራኄ ይፈልጋል ወንጌል። በፍቅር መጥራት መሳብ ይፈልጋል ወንጌል። ክርስቶስ በመስቀል ላይ ያሳየውን ታላቅ ርኅራኄ ማሳየት ይፈልጋል ወንጌል። ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነፃነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ይህንን ታላቅ መንገድ ነው ቅዱስ ጳውሎስ ተከትሎ የሚያስተምረው። ኦርቶዶክሳዊ መምህራን ይህንን መንገድ መከተል ይኖርባቸዋል። ይህን መንገድ የማይከተሉ ከሆነ በፍርሃት ትውልድ ከማህበረር ውጭ አትራፊዎች ሊሆን አይችሉም። መሳብ ነው። እግዚአብሔር በመስቀሉ የሰው ልጆችን ስቧል። ቅድም የሰማችሁት ትምህርት ነው። ለወይኔ ያላደረግኩለት ምን አለ የሚለው ሀሳብ የእግዚአብሔርን ጥልቅ ፍቅር የሚያሳይ ነው። ውለታውን አስታውሰን ፈቃዳችንን ሰጥተን እንድንመለስ የሚጋብዘን ነው። ስለዚህ ምን አለ ቅዱስ ጳውሎስ? መዳንን ልናገኝ እንዴት እንደሚገባን ሲነግረን ከኛ የሚጠበቀውን አመጣ። በፍቅር የሚሰራ እምነት። ይህን እንድናመጣ ምን ማለት ነው? የእግዚአብሔር ጸጋ ኃላፊነትን ከነፃነት ጋር ያስማማ። ነፃነትን ብቻ ያጎናጸፈ አይደለም። ደግሞ ሰው ለእግዚአብሔር ካለው ታማኝነት የተነሳ ኃላፊነቱን ደግሞ ሊወጣ ይገባል። እግዚአብሔር የሰጠውን ጸጋ በኃላፊነት ማስተናገድ የኦርቶዶክሳዊ የመዳን ትምህርት ነው። ስለዚህ ምንድን ነው የሚለን ቅዱስ ጳውሎስ? ይህን ጠቅልል ባለ ሀሳቡ የሚነግረን እግዚአብሔርን በመምሰል በመጠንና በጨዋነት በጽድቅ መኖር። ክርስቲያኖች በዚህ መኖር አለባቸው። ስለዚህ ክርስትና 3 ግዴታዎች አሉት። 3 ሳላውራራን የማስቀምጣቸው። አንደኛ ለእግዚአብሔር ያለን ግዴታ አለ። ሰው ለእግዚአብሔር ያለው ግዴታ አለ። እግዚአብሔር ስለኛ ስላለው ፍቅር የምንመልሰው ምላሽ ይሄ መንፈሳዊ ግዴታ ይባላል። ሕዋሳቶቻችን በሙሉ ከእግዚአብሔር የተገኙ ናቸው። ማንም ሰው ማመልከቻ አስገብቶ አፍንጫዬን እዚህ ጋር አድርግልኝ፣ ዓይንን ግን እዚህ ጋር አድርግልኝ ብሎ እንዲህ ባለ ማመልከቻ የተፈጠረ የለም። የፈጠረን እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ። ብዙ ወጣቶች ይመለከታሉ። አንድ ነገር አስባችኋል? እስቲ ዓይናችን ሁለቱ ከኋላ ቢሆን ያምራል? መልሱልኝ። ያምራል? አያምርም? እንደማያምር በምን አወቅን? እዚህ ጋር ተቀመጠ። እዚህ ጋር ስለተቀመጠ ያምራል። እዚህ ጋር ባይቀመጥ እንዴት አያምርም አለን። አያችሁ? ይሄ እግዚአብሔር በውስጣችን ያስቀመጠው የስጦታው ታላቅነት ነው። ለዚህ ነው ዳዊት ስለገባው ግሩምና ድንቅ ሆኜ ተፈጥሬ ያለውና አንተን ለዘላለም አመሰግናለሁ አለ። አስደናቂ ነው። ስለዚህ እንዲህ ባለው ሁኔታ የፈጠረን አምላካችን እንደዛ ቅድም እንዳልኳችሁ እየተገለገልንባቸው ለጥልቅ እንደማይበቁ እንደዚህ ተራቁስ ያላደረገን እግዚአብሔር ስሙ የተመሰገነ ይሁን። ሰው ያደረገን እግዚአብሔር እንደ ሻማ ነደን የማንጠፋ እንደ መቋሚያ ዘመነው ተሰብረን እንደማንቀር ከብረን መኖር የምንችል ወርቃማ ፍጥረታት ስላደረገን እግዚአብሔር ለእርሱ የእኛ ግዴታ አለ። ለእርሱ ወጣቶች ይህ ግዴታ አለ ከእኛ ለእግዚአብሔር። ሁለተኛው ለራሳችን ያለን ግዴታ አለ። ለእግዚአብሔር መመለስ ብቻ ሳይሆን ይህ ለራሳችን የምንሰራው በጎ ስራ የሚያሰጠን አክሊል ሽልማት አለ፣ ዋጋ አለ። ይህን ታላቅ ነገር እንድናስብ ነው። ሶስተኛው ለባልንጀራችን ያለን ግዴታ ነው። ሰው ብቻውን ሊጸድቅ አይችልም። በኦርቶዶክሳዊ ትምህርት
የግል የሚባል ኢየሱስ የለም፣ የኔ የሚባል የለም። የሁላችን መድኃኒት ነው። አንተ የገባን ኢየሱስ ሌላው ገብቶት እዚህ ጽድቅ ውስጥ እንዲመጣ በፍቅር የመጋበዝ ሕይወት ነው፣ አብሮ የመዳን ሕይወት። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ስለ ወንድሙ መዳን የማያስብ እርሱ ይድናል ብዬ እኔ አላምንም ይላል። ራስ ወዳድነት የለውም ክርስትና የለውም፣ ለሌላ መኖር ነው። ስለዚህ እነዚህ ታላቅ ሀሳብ ሶስቱም ጉዳዮች አሁን አምልኮ ማለት ይሄ ነው። ሰው ከእግዚአብሔር ጋር ያለው ግንኙነት፣ ሰው ከራሱ ጋር ያለው መስማማት፣ ሰው ከሌላው ባልንጀራው ጋር ያለው ህብረት ነው አምልኮተ እግዚአብሔር የሚባለው። እነዚህን ያላሟላ ሰው እግዚአብሔርን ያመልካል ሊባል አይችልም። እግዚአብሔርን ማምለክ ማለት መውደቅና መነሳት ብቻ አይደለም። ልቦቻችን ለእግዚአብሔር የተሰጡ መሆን ይገባቸዋል። ይሄ ለእግዚአብሔር ያለን ግዴታ ምንድን ነው ቢባል እርሱን መምሰል ነው። ባቸው እግዚአብሔርን መምሰል፣ ራስን ለእግዚአብሔር አሳልፈን መስጠት፣ ይሄ መልካምን መሰረት ለእግዚአብሔር መጣል ነው። አሁን ለእግዚአብሔር የሰጠናቸውን ነገሮች ተመልሰን አንወስዳቸውም። ተመልከቱ፣ ሻማውን አመጣ ነው፣ ተመልሰን ወደ ሱቅ አንወስደውም። አመጣ ነው፣ ገንዘባችን አመጣን፣ ተመልሰን ወደ ኪሳችን አንከትም። እኛስ መጣን፣ ተመልሰን ወደ ዓለም ኪስ ከገባን ምን ዋጋ አለው? ምን ዋጋ አለው? ተመልሰን ዓለም ሊጠቀምብን ከሆነ ምን ዋጋ አለው? ከዚህ ጥላና ጣት ማነስ ማለት እኮ ነው። ማነስ ማለት ነው። አንድ ክርስቲያን ይሄን ነው በደንብ መረዳት ያለበት። ስለዚህ ምን አለ ቅዱስ ጳውሎስ? ተመልከቱ፣ እኛ የመታዘዝ የመጀመሪያው መሰረታችን ሰውነታችንን ለእግዚአብሔር መስጠት ነው። ለመስጠት አካል ለእርሱ መቅረብ አለበት። እያንዳንዱ ሕዋሳቶቻችን እግዚአብሔር የሚጠቀምባቸው መሆን አለባቸው። ለዚህ ነው ቅዱስ ጳውሎስ ምን ይላል? ራሱ ሐዋርያው በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 13 ላይ መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው ይላል። አካላችንን ይፈልገዋል እግዚአብሔር። አካላችን የእርሱ እንዲሆን ይፈልገዋል። እና የሐዋርያው ምክር የተገለጠበት መንገድ ደግሞ የሚያሳዝን ነው። በሚያሳዝን ሁኔታ ነው የገለጠው። ወንድሞች ሆይ በማለት ታላቅ ሐዋርያ ነው፣ የከበረ ነው። ስልጣኑን በሌላ ስፍራ ነግሮናል። እግዚአብሔር በእኛ እንደሚማለክ እወቁ ብሎ በእግዚአብሔር ዘንድ ያለው ደረጃ የት እንደሆነ ነግሮናል። ግን ደግሞ የወደቅነውን እኛን፣ ትንንሾቹን እኛን፣ ምናምንቴ ነገር የሚያታልለን እኛን ወንድሞቼ ሆይ ብሎ ይጋብዘናል። አያችሁ፣ የሚገርም ነው። ይሄ የፍቅር መንገድ ለመሰላችሁ፣ ይሄ የፍቅር የመተሳሰብ ቃል እንዲህ ባለ የመተሳሰብ መንገድ የሚቀርብ ጥሪ በኃይል ወደ ልባችን ይገባል። የምንሰማው ቃል በኃይል ወደ ልባችን እንዲገባ እግዚአብሔር አምላካችን ይርዳን ወገኖች። ክርስቲያን ይህንን ነው መጸለይ ያለበት፣ ይህን ነው። ስለዚህ ወንድሞች ሆይ ልመናን ይጠቀማል። ልመና ስልጣን አለው የማዘዝ። በቤተ ክርስቲያን ትልቅ ስፍራ ያለው ሐዋርያ ነው። ነገር ግን እያዘዘን አይደለም፣ እየመከረን ነው፣ እየለመነን ነው። ጌታም የተጠቀመው ይህን ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ይከፍትልኛል፣ እኔ ከእሱ ጋር እራት እበላለሁ። አምላካችን ያለን ይህን ያለ። ስለዚህ ክርስቲያኖች የተጣለብን ግዴታ ምንድን ነው? ሁለት ነገሮች ልንገራችሁና ላብቃ። የተጣለብን ግዴታ ምንድን ነው? ሰውነታችንን ሕያው መስዋዕት አድርጎ ማቅረብ። በብሉይ ኪዳን ዘመን ከነበሩ መስዋዕቶች መካከል አንዱ የእንስሳት መስዋዕት ነው። የእንስሳት መስዋዕት በካህኑ እጅ ይቀርባል። ካህኑ እጁን በራሱ ላይ ከጫነበት በኋላ የእንስሳ መብቱ፣ ጥቅሙ፣ ስልጣኑ በጠቅላላ ይገፈፍና ለእግዚአብሔር ይሰጣል። ይሄ መስዋዕት እንዲህ ባለ መንገድ ሲቀርብ ሶስት ነገሮች አሉ በዚህ መሰዊያ፣ በዚህ አገልግሎት። አንደኛ ካህን ይፈልጋል፣ ሁለተኛ መስዋዕቱ አለ፣ ሶስተኛ መሰዊያው አለ። እኛ ግን ክርስቲያኖች እኛ መቅደስ ነን፣ እኛ ካህን ነን፣ እኛ መስዋዕት ነን። ኦርቶዶክሳውያን አንብሮተ እድ የተጫነባቸው ምስጢራት የሚፈጽሙ ካህናት አሉ። በኦርቶዶክሳዊ ትውፊት ግን አንብሮተ እድ የሌላቸው ካህናት ናቸው ምዕመናን ለራሳቸው። የካህን አንዱ አገልግሎቱ ጸሎት ነው፣ መባ ማቅረብ ነው፣ መስጠት ነው። ምዕመናን ይጸልያሉ፣ መቅደስ ናቸው። በሰውነታቸው ልባቸው መቅደስ ነው፣ ራሳቸውን ይሰዉበታል ካህናት ሆነው። ስለዚህ ተመልከቱ፣ መቅደስም ነን፣ መስዋዕትም ነን፣ ካህንም ነን። እንዲህ ያለውን መንገድ እንጠቀም ነው ቅዱስ ጳውሎስ የሚጋብዘን። ስለዚህ ምንድን ነው ያለን? ሰውነታችሁን አለ ለእግዚአብሔር ራስን መሰዋት። ራስን ለእግዚአብሔር ራስን መሰዋት ማለት ክርስቲያኖች
ምን እያለ ነው ቅዱስ ጳውሎስ? የእናንተ መስዋዕት የእንስሳ አይደለም፣ ሰውነታችሁ የእንስሳ አይደለም፣ እንደ ታረደ የሚቀር አይደለም፣ እንደ ተቃጠለ የሚቀር አይደለም፣ ካቀረባችሁት በኋላ በሕያውነት የሚኖር ነው። አስደናቂ ነገር ነው ይሄ። አስደናቂ ግብዣ ነው። አስደናቂ ተመልከቱ። ሰውነትን ለእግዚአብሔር መስዋዕት ማድረግ ሰውነትን ለእግዚአብሔር መስዋዕት ማድረግ ማለት ወዳጆቼ ኃጢአትን መተው ብቻ ማለት አይደለም። በነፍስ እሱን ማገልገል ነው። በነፍስ በመንፈስ እሱን ማገልገል ነው። በእግዚአብሔር መስዋዕት ሆኖ መቅረብ ማለት የእሱ አገልጋይ መሆን ይሄ ነው። ሰንበት ትምህርት ቤት መቼም ቅድም ምን ተነግሯል? ዓመታትን ለማስቆጠር አይደለም በዓል የሚያከብረው ወዳጄ። በዓል የሚያከብረው በዓል የክርስቲያን በዓል ሕይወትም ነው። ሌሎችን ለሕይወት የሚጋብዝ ነው። ሌሎችን ለአገልግሎት የሚጋብዝ ነው። ሌሎችን ለዚህ ታላቅ ሕይወት የሚጠራ ነው። ወዳጆቼ በዚህ አደገኛ ዘመን ወጣቶች ወደ ቤተ ክርስቲያን ጥላ ስር ገብታችሁ የነፍስ አገልጋይ መሆን፣ በሰንበት ትምህርት ቤት ማገልገል፣ ወደ እግዚአብሔር መቅረብ ይሄንን ነው። ሰውነታችሁን ስጡ ነው የሚለው። ስጡ። ይሄ ሕያው ነው መስዋዕቱ። መስዋዕቱ ሕያው ነው፣ ያልሞተ ማለት ነው። መስዋዕቱ ሆኖ የማይሞት ምን አለ? አንድ በግ እንደምታውቁት ተሰዋ ማለት ሞተ ማለት እኮ ነው። ምውት ነው። የብሉይ ኪዳን መስዋዕት አንዴ ከታረደ በኋላ መታረድ ብቻ አይደለም፣ ተረፉ ይቃጠላል በእሳት መቃጠልም ይገጥመዋል። ክርስቲያን አካሉን ለመቃጠል ባይሰጥም ግን አንድ የሚቃጠልበት አለ። ይሄ የሚቃጠልበት እሳት ፍቅር ይባላል። እስቲ ፍቅር በሉ፣ በደንብ በሉ። አዎ በፍቅር መቃጠል፣ በእግዚአብሔር ፍቅር መቃጠል። አሁን ያነደደን የዓለም ፍቅር ነው፣ ያሸነፈን የዓለም ፍቅር ነው። ግን ምንድን ነው? የዓለም ፍቅር አሸነፈው፣ የዓለም ፍቅር አቃጠለው። ወደ እግዚአብሔር ቤት ከመምጣት ይልቅ የእግዚአብሔር መቅደስ ከመሆን ይልቅ የዓለም ፈቃድ ማስፈጸሚያ መሰዊያ ሆኗል። ብዙ ሰው አያችሁ። ከዚህ መላቀቅ ነው ወዳጆች። መማር ማለት ከዚህ መላቀቅ ነው። የሚቃጠለው በፍቅር ነው። እናንተ ትሰዋላችሁ፣ ግን ሕያዋን ናችሁ። ልክ እንደ ዮሴፍ ማለት ነው። ወጣቶች ዮሴፍን ተመልከቱ። በጲጢፋራ ሚስት ፊት ቆመ። ወጣት ነው። ብዙ ወጣቶች ያለው ወጣት ነው። ገና ባዮሎጂካል ኢንተረስቱ ያልቀዘቀዘበት ፋይሬጅ ላይ ነው። ልክ በፋይሬጅ የሚሰማ አንተን የሚሰማ ስሜት ከተፈጥሮ የሚያስገድደው የሚሰማው ነው። ሴት ሲመለከት ውቀት ተሰምቶት ለመውደቅ የተመቸ ዕድሜ ላይ ነው ያለው። እዚያ ጲጢፋራ ሚስት ቆመ። ከአንተ ጋር ልተኛ እወዳለሁ። ያውም ባለስልጣን ናት። አያችሁ፣ ያን ዮሴፍ ምን አለ? በእግዚአብሔር ፊት ኃጢአትን አላደርግም ብሎ ጃኬቱን ጥሎላት ወጣ። መሞት ማለት ነው። አያችሁ፣ ሕያውነቱን ገደለው። አልሞትም በስጋ ግን ውስጡ ያለውን ሙቀት ስለ እግዚአብሔር ፍቅር ገደለው። ክርስቲያን ማለት እንደዚህ ነው። እንደዚህ ነው ሕያው መስዋዕት ሆኖ የሚቀርብ። ይሄ ሕያው መስዋዕት ማለት በነፍስና በሕይወት ተመስጦ ማገልገል። ከዚያ ደግሞ መስዋዕቱ ቅዱስ መሆን አለበት። ቅዱስ፣ እስቲ ቅዱስ በሉ። አልሰማሁም። ቅዱስ። አዎ ቅዱስ። የብሉይ ኪዳኑ መስዋዕት አንጻራዊ ቅድስና ነበረው። ይታያል፣ ጥፍሩ ይታያል፣ ቀንዱ ይታያል፣ አካሉ ይታያል። ያቤልን ያቀረበው እንደዚህ ነው። እግዚአብሔር ንጹሕ ነው፣ ንጹሕ መስዋዕት ይወዳል ብሎ ከበጎቹ መካከል መርጦን ያቀረበው አቤል። መጽሐፋችን ታዲያ ምን ይላል? እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለን። ወደ መስዋዕቱ ብቻ አይደለም፣ ወደ አቤልም ተመለከተ። እግዚአብሔር ችግረኛ የቆሎ ተማሪ አይደለም፣ ያገኘውን የሚቀበል ወዳጅ አይደለም። አሁን ብዙዎቻችን ለእግዚአብሔር የምናቀርበው በግድ የለሽነት ነው። እንዘምራለን፣ እንሰብካለን፣ እንቀድሳለን፣ እናስቀድሳለን፣ መባ እናመጣለን። ግን ስናመጣለት ትምክህት እናደርገዋለን። እኛ ካላደረግነው የጎደለበት ይመስለናል። እግዚአብሔር በግድ የለሽነት እንዲህ ያለውን መስዋዕት አይወድም። እግዚአብሔር አንጻራዊ ቅድስና ይፈልጋል። ክርስቲያኖች ቅዱስ መሆን፣ የእሱ የመንፈስ ቅዱስ ቤተ መቅደስ መሆን። እስቲ አንድ ሁለት ጥያቄዎች ጠይቂያችሁ ላብቃ ትምህርቴ። አንድ ሁለት ጥያቄዎች እና ድምፃችሁን ከፍ አድርጋችሁ ነው የምትመልሱልኝ። ስለት ተስላችሁ ጥላ ለቤተክርስቲያን ከሰጣችሁ በኋላ አንድ ቀን እንደው ቤተክርስቲያን መታችሁ ዝናብ ቢመጣ አባ መምህሩ ባለፈው የሰጠው ጥላ አለ፣ ጥላ ከቤት ይዤ አልመጣሁም እና ዝናብ መጥቶብኛል ልጠቀምበትና ነገ መልሰዋለሁ ትላላችሁ? ትላላችሁ? ለምን ለምን? መልስ የለም አትሉም። ግን መልስ የለም። ለማን ስለሰጠ ነው? ለእግዚአብሔር ከሰጠነው በኋላ እኛ ልንጠቀምበት ይገባል
አይገባም። ታዲያ ሰው እንዴት ራሱን ከጥላ ያሳንሳል? እንዴት ለእግዚአብሔር ራሱን ከሰጠ በኋላ እንደገና ቆይ እግዚአብሔር የሚቀጥለው ጊዜ ደግሞ ራሱን እሰጣለሁ ብሎ ለሌላ መጠቀሚያ እንዴት ይሆናል? እንዴት ይሆናል? ክርስቲያን ሰጠነው ማንነታችንን። ማንነትን ከሰጠኸው በኋላ ወዳጄ ሌላ ሊነጥቀው አይገባም፣ አይገባም። አካልህን እሱ ሊጠቀምበት ይፈልጋል፣ ማደሪያው ማድረግ ይፈልጋል። የተቀደሰ ሰውነት ጥሩ። አንድን ነገር ልጨምርላችሁ። ለምሳሌ እንግድነት ሰው ቤት ተጠርታችሁ ባልታጠበ ትሪ እንጀራ ቢያቀርብላችሁ ትበላላችሁ? ኧረ መልሱ። መናገር ትችላላችሁ? ታዲያ መልሷ። ካልሆነ በምልክት እናደርጋለን። ትበላላችሁ ባልታጠበ ትሪ ቢቀርብ? ለምን? እንዴት ቢንቀኝ ነው አይደል የምንለው? እንዴት ቢንቀኝ ነው ባልታጠበ ትሪ የሚሰጠኝ? አያችሁ። ታዲያ እግዚአብሔርስ ወዳጆቼ፣ እግዚአብሔርስ የምናቀርብለን መስዋዕት፣ ሰንበት ተማሪዎች፣ ምዕመናን፣ ካህናት ሁላችን ራሳችንን መጠየቅ አለብን። ለእግዚአብሔር የምናቀርብለን መስዋዕት የታጠበ ትሪ ነው ወይ? ልባችን ታጥቧል ወይ? እግዚአብሔር ይፈልጋል። ይሄን ታላቅ ሐሳብ ታዲያ ቅዱስ ጳውሎስ ምን አለ? በእግዚአብሔር ርኅራኄ እለምናችኋለሁ። በማን ርኅራኄ? እዚህ መግባታችን በርኅራኄው ነው። ትባል ትኖራለች። አፍንጫ ጎራዳ አለ፣ ፀጉረ ከርዳዳ አለ፣ ፀጉረ ሉጫ አለ፣ ረጅም አለ፣ አጭር አለ። አሁን እግዚአብሔር ይሄን አይቷል። አገልግሎት ስትሰራችሁ አይቷል። አይገርማችሁም? ኬክ ቤት ለመቀጠር ግን ይሄ ይታያል። ታውቃላችሁ? ኬክ ቤት መስተንግዶ ይሄ ይታያል። የሚገርም ነው። 1000 ብር ለማይሞላ ደሞዝ ገበያ ትስባለች ወይ ይባላል። እንዴት ያለ አምላክ ነው አምላካችን! ስሙ ለዘላለም የተመሰገነ ይሁን። ማንነታችንን ሳይጠየፍ የሚገለገልብን አምላክ ማለት ነው። አያችሁ። ስለዚህ ወዳጆቼ እንዲህ ያለ የፍቅር አምላክ አለን። ይሄ አቤቱ በምሕረት ብዛት ወደ ቤት እገባለሁ ለአገልግሎቱ ምንም ይሄ ትልቁ ርኅራኄው ነው። ግን ዋናው ርኅራኄ ቅዱስ ጳውሎስ የጠየቀን በመስቀል ላይ በተገለጠው ርኅራኄ ነው። መስቀል ላይ አምላካችን የጋበዘን እንድናገለግለው ነው። አዲስ ሰውነት አበጅተን አሮጌ ማንነትን ጥለን ሕያው መሥዋዕቶች ሆነን ለእግዚአብሔር እንድንቀርብለት ነው። በሰማነው ቃል የእሱ ቤተ መቅደሶች ሆነን ራሳችንን ለእሱ ሰጥተን እርሱ እንዲገለገልብን በጎና መልካም ፈቃድ ይሆንልን። ለ50ኛው ዓመት ያደርሳል።